97 እና 2005 ተመዝጋቢዎቻችን ከተማ አስተዳደሩ ምላሽ ሰጥቷል ኦፊሻሊ ዘንድሮ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን እየገነባን ነው ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው ስለዚህ ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የጣው ተጠቃሚ ይሆናሉ ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን እንደሰማችሁት ለአመታት ሲጠባበቁት የነበረው መልካም ዜና ደርሷል የ1997 እና 2005 የጋራ መኖሪያ ቤት ተመዝጋቢዎች ተስፋ የሰነቀው የከተማ አስተዳደሩ አዲስ የቤት ልማት ስትራቴጂ ይፋ ሆኗል የቤቶች ልማት ቢሮ ኃላፊ ወይዘሮ ቅድስት ወልደጊዮርጊስ የቤት ግንባታው ስራ በፍጥነትና በጥራት እየተከናወነ በመሆኑ የእጣው ሂደትም በቅርቡ እንደሚጀመር አረጋግጠዋል ቤቶቹ እየተገነቡ ስለሆነ እጣው ይወጣል ታዲያ በዚህ አዎንታዊ ጉዞ ውስጥ ተጠቃሚ ለመሆን አሁን ምን ማድረግ ይጠበቅብዎታል የቤት ባለቤትነትን እውን ለማድረግ የሚያስችል ወሳኝ የቁጠባ መልእክትና የከተማ አስተዳደሩ የድጎማ ስልት ምን እንደሚመስል ዝርዝር መረጃውን አብረን እንመልከት የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ለበርካታ ዓመታት በመጠባበቅ ላይ ለሚገኙት የ1997 እና 2005 የጋራ መኖሪያ ቤት ተመዝጋቢዎች ቅድሚያ በመስጠት የቤት አቅርቦት ችግራቸውን በዘላቂነት ለመፍታት የሚያስችል አዲስ የልማት ስትራቴጂ መተግበር መጀመሩን የቢሮ ኃላፊ ወይዘሮ ቅድስት ወልደጊዮርጊስ አስታውቀዋል በዘንድሮ በጀት ዓመት ብቻ በመንግስት በጀት ወደ 50 ሺህ የሚጠጉ ቤቶች እየተገነቡ መሆናቸውን የገለጹት ኃላፊዋ እነዚህ ቤቶች ታሳቢ የተደረጉት ለተጠቀሱት ነባር ቆጣቢዎች መሆኑን አረጋግጠዋል የከተማ አስተዳደሩ የቤት አቅርቦትን ለማሳደግ ከግንባታ ወደ አቅርቦት በተሸጋገረ አዲስ የልማት እይታ የግሉን ዘርፍና የተለያዩ አማራጭ ሞዳሊቲዎችን በማሳተፍ ስራዎችን በስፋት እየሰራ እንደሚገኝ አስረድተዋል ወይዘሮ ቅድስት እንደገለጹት የ1997 እና 2005 ዓመተ ምህረት ተመዝጋቢዎች ቁጠባቸውን አጠናክረው እስከቀጠሉ ድረስ የከተማ አስተዳደሩ ለነርሱ ቅድሚያ በመስጠት እጣ የማውጣት ዝግጅቱን አጠናቋል ብለዋል ተመዝጋቢዎች ቁጠባቸውን ማጠናከር እንዳለባቸው ያሳሰቡት ኃላፊዋ የቤቶች ግንባታ ወጪ ከቀድሞ ነባራዊ ሁኔታ አንፃር ለውጥ ስላመጣ ተመዝጋቢዎች ለቅድመ ክፍያ የሚሆን አቅም መፍጠራቸው ለቤት ባለቤትነት ወሳኝ መሆኑን አስታውቀዋል ነው አሁን ምንድነው መታሰብ ያለበት ያው ይመጣሉ እኛም ጋር አገልግሎት ለማግኘት ይመጣሉና እኛም እንነግራቸዋለን ቁጠባቸውን አጠናክረው መቀጠል አለባቸው ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1 ሺህ የቆጠበም አለ የ2005 ተመዝጋቢ ነኝ የሚል ስለዚህ ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖር አይችልም ማለት ነው ለምሳሌ ባለ 2000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖር አይችልም ማለት ነው ሰው ያን ማጣጣም ያስፈልጋል ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው አንደኛ ነገር በፊት በነበረው ሬት ወይም ደግሞ በፊት በነበረው ዋጋ አሁን ያለው ነባራዊ ሁኔታ እናውቃለን አይደለ በዛ ዋጋ አሁን ይገኛል ማለት አይቻልም ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% ያልሚው ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ወይ ከተማ አስተዳደራችን ተዘጋጅቶ ጨርሶ ያለው ማለት ነው ድጎማ ይሆናል ይሄ በሌላ በኩል የቢሮ ኃላፊ ወይዘሮ ቅድስት ወልደጊዮርጊስ የመንግስት ሰራተኞች በማህበር ተደራጅተው ቤት እንዲገነቡ በማድረግ ረገድ ከተማ አስተዳደሩ ከፍተኛ ድጋፍ እያደረገ መሆኑን ገልጸዋል በተለይም መምህራን የጤና ባለሙያዎችና ሌሎች የመንግስት ሰራተኞች ከሊዝ ነፃ የሆነ መሬት በማግኘትና የመንግስት ድጋፍ ታክሎበት ዲዛይኖቻቸው ተዘጋጅቶ ወደ ግንባታ መግባታቸውን አስረድተዋል ከተማ አስተዳደሩ የሰራተኞቹን የገቢ መጠን ታሳቢ በማድረግ ለግንባታ የሚሆን ዲዛይን በራስ ወጪ አዘጋጅቶ ማቅረብ ለፕሮጀክቶቹ ስኬት ትልቅ ሚና መጫወቱን ኃላፊዋ አውስተዋል ከማህበር ቤት ግንባታ ጋር በተያያዘ ከ20/80 እና 40/60 ቆጣቢዎች የተነሱ መዘግየቶችን በተመለከተ ማብራሪያ የሰጡት ወይዘሮ ቅድስት በዋናነት የመሬት አቅርቦትና የይገባኛል ክርክሮች ተጽዕኖ እንደነበራቸው ገልጸዋል በተለይም በአዲስ አበባ ከተማ ሰፊ መሬት አግኝቶ ከክርክር ነፃ ማድረግ ቀላል ባይሆንም ካሳ በመክፈልና በህጋዊ መንገድ በመፍታት ስራዎች እየተሰሩ መሆኑን ተናግረዋል
አንዳንዶቹ ግንባታ የጀመሩ ቢሆንም በክስና በሌሎች መሰረተ ልማት ጥያቄዎች እንደ ድልድይ ምክንያት መዘግየቶች መፈጠራቸውን ጠቁመዋል። አክለውም አንዳንድ ማህበራት ከኮንትራክተሮችና ከማቴሪያል አቅርቦት ጋር በተያያዘ የራሳቸው የውስጥ ችግሮች እንዳሏቸው የጠቀሱት ኃላፊዋ ከተማ አስተዳደሩ የሶስትዮሽ ውይይቶችን ማህበራት፣ ኮንሰልታንትና ኮንትራክተር በማካሄድ መፍትሄ ለመፈለግ እየጣረ መሆኑን ገልጸዋል። በልማት ስራ ውስጥ የቆዩና መሬት የተረከቡ ማህበራት ወደ ግንባታው በፍጥነት እንዲገቡ ቢሮው ክትትል እያደረገ እንደሆነም አረጋግጠዋል። በቀጣይም ቅድሚያ የሚሰጠው ለመምህራንና ለጤና ባለሙያዎች ሲሆን ቀደም ብለው ቁጠባቸውን ላጠናቀቁና ለግንባታ ዝግጁ ለሆኑ ሌሎች የመንግስት ሰራተኞች ማህበራት ተራ በተራ መፍትሄ እንደሚሰጥ ተገልጿል። ለቀረበው የኮልፌ ቀራኒዮ ወረዳ ጥያቄን በተመለከተም ጉዳዩን በቅርበት በመከታተል ምላሽ እንደሚሰጥ ቃል ገብተዋል። ከተማ አስተዳደሩ ከመንግስት ግንባታ በተጨማሪ በመንግስትና በግል አጋርነት አማራጭ ወደ 120 የሚጠጉ ቤቶችን ለመገንባት ውል ተፈራርሟል። ከነዚህ ውስጥ ወደ 97,000 የሚጠጉ ቤቶች ወደ ስራ የገቡ ሲሆን 27,000 የሚሆኑት ደግሞ በቅርብ ጊዜ የሚጠናቀቁ መሆናቸው ተገልጿል። በዚህ የልማት ስልት መሰረት የግል አልሚዎች ከሚገነቡት ህንፃ ውስጥ ለመንግስት የሚሰጠውን 30 በመቶ የቤት ድርሻ ከተማ አስተዳደሩ በቀጥታ ለቆጣቢዎች በማዋል የቤቶችን ዋጋ በመቀነስ ድጎማ እንዲደረግላቸው መመሪያ ሰጥቷል። ግንባታዎችን በፍጥነትና በጥራት ለማከናወን በጀርመን አየር ጤናና ግራር ሳይቶች የተከናወነው ስራ እንደተሞክሮ ተወስዷል ብለዋል። አመራሩ በየቀኑ በቦታው ተገኝቶ ክትትል በማድረግና 7/24 የስራ ባህል በመከተል በሳምንት ቢያንስ 1 ስላብ እስከ መሙላት የደረሰ የፍጥነት ለውጥ መመዝገቡን ኃላፊው አስረድተዋል። የቤቶች አስተዳደር ዘርፉን ከቀድሞ የብልሹ አሰራር ስብራት ለመታደግ ቢሮ አሰራሩን ሙሉ በሙሉ ወደ ዲጂታል ቴክኖሎጂ ቀይሮታል ብለዋል። በወረዳ ደረጃ የነበረው የቤት አስተዳደር መዋቅር እንዲፈርስ ተደርጎ ስራው በክፍለ ከተማ ደረጃ በቴክኖሎጂ ታግዞ እንዲመራ መደረጉንም ገልጸዋል። ይህም የመንግስትን ቤት ንብረት ከኪራይ ሰብሳቢዎች ለመጠበቅና አገልግሎት አሰጣጡን ግልጽ ለማድረግ ያስቻለ ወሳኝ የለውጥ እርምጃ መሆኑን ወይዘሮ ቅድስት በቃለ መጠይቃቸው አጽንኦት ሰጥተው ተናግረዋል። የ1997 እና የ2005 የጋራ መኖሪያ ቤት ተመዝጋቢዎች ዕጣ መቼ እንደሚወጣ በተመለከተ በቀጥታ የተቆረጠ ቀን ባይሰጥም የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ግንባታቸው እየተጠናቀቁ ያሉ ቤቶች ዕጣ በየጊዜው በተከታታይ እንደሚወጣ አረጋግጠዋል። ኃላፊዋ እንዳስረዱት የከተማ አስተዳደሩ ዕጣ ለማውጣት ሙሉ ዝግጅት አጠናቋል። ሆኖም ዕጣው የሚካሄደው ፕሮጀክቶቹ ሲጠናቀቁ እንጂ ቀድሞ በተወሰነ አንድ የተወሰነ ቀን አይደለም። በመሆኑም ተመዝጋቢዎች ዕጣውን በመጠባበቅ ብቻ ጊዜያቸውን ከመግደል ይልቅ በየዓመቱ ከ100,000 በላይ ቤቶችን ለማውጣት ከተያዘው ዕቅድ አንጻር የሚጠበቀው ዕጣ በሂደት የሚከናወን በመሆኑ ተመዝጋቢዎች በየቤታቸው ሆነው ቁጠባቸውን አጠናክረው በመቀጠል የቅድመ ክፍያ አቅማቸውን እንዲያሟሉ የቢሮው ዋነኛ መልእክት ነው። የዛሬው ጥንቅራችንን በዚህ አበቃን። ይህ መረጃ ለሌሎች የ1997 እና 2005 ተመዝጋቢ ወዳጆቻችሁም እንዲደርስ ቪዲዮን ሼር በማድረግ ተስፋውን አካፍሉ። እንዲሁም አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልን። እስከዚያው ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ መረጃ እስክንገናኝ ድረስ ደህና ሰንብቱ።